የምናምነውና የምንቀበለው የእግዚአብሔር ቃል የስልጣን ምንጭ ነው። ስልጣናችን ይጨምራል እና ከዛ ጋር ተያይዞ አለዛ ግን ሁሉ ጊዜ እንደ ጴንጤ እጅ በደረት አድርጋችሁ የምትመላለሱ ከሆነ እና ብዙ አገልጋይ ይወሰድበትና አገልጋይነቱ ግን ይቀጥላል። ተወስዶብን አገልጋይ ሆነን እንዳንቀጥል ግን እየጨመረ እንዲሄድ ግን ምን ያስፈልጋል? እንዲቆጣጠር ኦቶሪቲ ነበረው። ያን ኦቶሪቲ ግን ያገኘው ዝም ብሎ አይደለም። ልክ እንደ መልአክ ሲናገር ሰምታችሁታል። ሃሌሉያ ተባረኩ። ጌታ ይባርካችሁ። ተቀመጡ። ክብር ለስሙ ይሁን። ድንቅ አምልኮ ነበር። ጌታ ይባርካችሁ አምልኮ መሪዎች። ጌታ ስሙ የተባረከ ይሁን። ሃሌሉያ ክብር ለስሙ ይሁን። ወደ እግዚአብሔር ቃል እንሄዳለን። የጌታን ቃል ከማለዳው የቀረውን የምንካፈልበት ነው። ክብር ለስሙ ይሁን። ማለዳ የእግዚአብሔር ኃይል ምንጭ የሚል አይተናል። በአንድ ሰው ሕይወት ውስጥ የእግዚአብሔር ኃይል በመጀመሪያ ኃይሉ ምን ያህል ያስፈልገናል የሚለውን ለማየት የተወሰኑ ነጥቦችን የክርስትና ሕይወታችን ያለ እግዚአብሔር ኃይል ምንም ሊሆን እንደማይችል የሚያስረዱ ዋና ዋና ነጥቦችን ካየን በኋላ በማለዳው ፕሮግራም ቀጥሎ ያየነው የእግዚአብሔር ኃይል ለሕይወታችን ይሄን ያህል አስፈላጊ ከሆነ ምንጩ ምንድነው? ምክንያቱም ባለፈው ሳምንት 4 ኃይሎችን አይተን ነበር፣ ልዩ ልዩ አይነት ኃይሎችን እና የነዛ ኃይሎች ምንጭ የት ነው የሚለውን ተመልክተናል። ለምሳሌ በአሁኑ ጊዜ የኤሌክትሪክ ኃይል ከውሃ ይገኛል፣ ከነዳጅ ወይም ከከሰል ይገኛል፣ ወይም ደግሞ ከቤንዚን እና ከናፍጣ ይገኛል፣ ወይም ከነፋስ ይገኛል፣ ወይም ከፀሐይ ኃይል ይገኛል። ስለዚህ ምንጮቹ ናቸው እነዚህ። ምን ማለት ነው? በእነዚህ ውስጥ የታመቀ ኃይል አለ ማለት ነው እና ኢነርጂ ከነዚህ ውስጥ ይወጣል። እኛ ክርስቲያኖች ኢነርጂን እንዴት ነው ልናገኝ የምንችለው? ኦልሬዲ መንፈስ ቅዱስ ሲመጣ የመጀመሪያው ማለዳ ተመልክተናል። ዛሬ እንደግመዋለን። አሁን መንፈስ ቅዱስ ሲመጣ ጌታ ኢየሱስን ስንቀበል ወደኛ ሕይወት ኢየሱስ ክርስቶስን ከሙታን ያስነሳው የእግዚአብሔር ኃይል መጥቷል። በኢየሱስ ክርስቶስ ትንሣኤ ነው ዳግመኛ የተወለድ ነው። አንድ ሰው ዳግመኛ ተወልጃለሁ ካለ በሕይወቱ ትንሣኤን ኤክሰርሳይዝ አድርጓል ማለት ነው። ትንሣኤ በሕይወቱ ተከናውኗል። ለዛ ነው በበደላችሁና በኃጢአታችሁ ምክንያት ሙታን ሳላችሁ ከእርሱ ጋር ሕይወት ሰጣችሁ። እርሱ ያገኘው ሕይወት የትንሣኤ ሕይወት ነው። ስለዚህ ትንሣኤን ተለማምደናል። የመንፈስ ትንሣኤ፣ የሐሳብ ትንሣኤ ሳይሆን የመንፈስ ትንሣኤ። ምሳሌያዊ አይደለም፣ ወደፊት የሚሆን ሳይሆን ጌታ ኢየሱስን ስንቀበል የሞተው መንፈሳችን በእግዚአብሔር ሕይወት ሕያው ሆኗል። ያ የእግዚአብሔር ሕይወት ደግሞ ለእኛ በሚሰጥ ጊዜ የትንሣኤ ኃይል ይዞ ነው የመጣው። የአምላክ ኃይል፣ የእግዚአብሔር ኃይል በክርስቶስ ኢየሱስ ሰውነት የሰው እንዲደረግ ተደርጓል። ሁልጊዜ እንላለን አይደለም? ይሄ ሁልጊዜ እንደ ትልቅ መሰረት በክርስትና ሕይወታችን መደላደል ያለበት ነገር አምላክ ሰው ሲሆን የአምላክ የሆነን ነገር የሰው እንዲሆን አስችሎታል። ይሄ ሁላችንም ክርስቲያኖች ሊገባን የሚገባ ነገር ነው። አምላክ ሰው ሲሆን የአምላክ የሆነ ነገር አውቶማቲካሊ የሰው ሆኗል። አምላክ ሰው ስለሆነ ማለት ነው። አንድ ባልና አንድ ሚስት፣ አንድ ሴትና አንድ ወንድ ሲጋቡ በትዳር ከዛን ጊዜ ጀምሮ ንብረት፣ ሀብት፣ ስም የጋራ ይሆናል አይደለም? ጋብቻ የሚሰጣቸው ራይት ነው፣ መብት ነው። አምላክ ደግሞ ሰው ሲሆን ለሰው ልጅ ይዞት የመጣው መብት ምንድነው? የአምላክ የሆነ ሁሉ የሰው እንዲሆን። ይሄን በደንብ አድርጋችሁ አብራርታችሁ ማየት አስፈላጊ ነው። ማለት ኢየሱስ ሰው ሆኖ ነው ከዚህ በኋላ በዙፋን የተቀመጠው፣ በኋላ ሊፈርድ የሚመጣው። ፍርድን ለሰው ልጅ ሰጥቶታል ይላል። ያ የሰው ልጅ ኢየሱስ ክርስቶስ ነው። ግን የአዲሱ ሰው ራስ ነው። የአዲሱ ሰው መጀመሪያ ነው። ግልጽ ነው እያልኩ ያለሁት። ስለዚህ ኢየሱስ ከሙታን ድሮ እንደ መግቢያ ልንገራችሁና
ኢየሱስ ክርስቶስ ስለ በደላችንና ስለ ኃጢአታችን ከእግዚአብሔር ጋር መተካከልን እንደሚቀማ ነገር ሳይቆጥር ማለትም አንዳንድ ቅጂዎች እንደሚሉት እግዚአብሔራዊ ማንነቱን ሙጭጭ ብሎ ሳይዝ ወረደ። የኃጢአተኛን መልክ ይዞ እንደ ሰው ተገኝቶ በባሪያ መልክ ሆኖ ለመስቀል ሞት እንኳን የታዘዘ ሆነ፣ ባዶ ሆነ ይላል። ማለት አምላክነቱን አልተወም፣ አምላክ ነው ስቲል። ግን የአምላክነቱን ክብር ግን ትቶ ነው የመጣው። አምላክ ከመሆን አላቆመም፣ ግን አምላክነቱን መቀማትን እንደሚቆጥር ነገር ሳይቆጥር ራሱን ባዶ አደረገ ይላል። he emptied himself ባዶ አደረገ። ከሙታን ከተነሳ በኋላ ደግሞ ከመነሳቱ በፊት ወደዚህ ከመምጣቴ በፊት ዓለም ከመፈጠሩ በፊት በነበረኝ ክብር ምን በለኝ አለ? አክብረኝ አለ። እና ወደዛ ክብር እግዚአብሔር አምላክ መለሰው። ወደዛ ፖዚሽን፣ ወደዛ ግሎሪ እግዚአብሔር አባቱ በትንሣኤ መለሰው። ሲመለስ ግን የተመለሰው ሰው ሆኖ ነው የተመለሰው። እየሰማች ነው? ምን ሆኖ ነው የተመለሰው? ሰው ሆኖ ነው የተመለሰው። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው አልነበረም፣ አሁንም ነው። እየሰማች ነው? ፍጹም አምላክ ፍጹም ሰው የነበረው ለ33 ዓመት አይደለም። አሁንም ኢየሱስ ክርስቶስ ምንድነው? ፍጹም አምላክ ፍጹም ሰው ነው። ስለዚህ በእግዚአብሔር አብ ቀኝ የተቀመጠው ሊፈርድ የሚመጣው ፍጹም ሰው የሆነው ሰው ነው። ክብር ለጌታ ይሁን። ስለዚህ ያገኘውን ሁሉ ከሙታን ትንሣኤ ከሞት ትንሣኤ በኋላ ያገኘው ክብር፣ ያገኘው ስልጣን፣ ያገኘው ስፍራ ሁሉ ነገር ለሰው ልጅ የተሰጠ ነው። ለሰው ልጅ የተሰጠ ነው። የሱ የነበረውን እሱ ሰው ሆኖ የኛም እንዲሆን አደረገው። ግልጽ ነው አይደለ? የማን እንዲሆን? በስጋና በደም በመካፈል። ይሄን ማምን ሰው ደህንነቱ ላይ ችግር ያልገባው ነገር አለ። ምክንያቱም የዳን ነው በመጀመሪያ እኛን በመሆኑ ነው አይደለም? ማለት ሞቱ ሞታችን ተደርጎ የተቆጠረው፣ መቀጣቱ ቅጣታችን ተደርጎ ወደ ሲኦል መውረዱ የኛ ተደርጎ የተቆጠረው እሱ ከኛ ጋር አንድ ስለሆነ ነው። አይ ካልን ሞቱ ሞታችን አይደለም ማለት ነው። በእንጨት ላይ መሰቀሉ ለኛ ምንም አይበጀንም፣ መነሳቱም አይበጀንም። ስለዚህ እንደ ሰው ሞተ፣ እንደ ሰው ተነሳ። ክብር ለጌታ ይሁን። እሱን ወንጌልን ሰምተን ስናምን ከሱ ጋር እንተባበራለን ማለት አንድ እንሆናለን። አንድ እንሆናለን። የመስቀል ሞቱም ትንሣኤውም የኛ ይሆናል ማለት ነው። ስለዚህ ከክርስቶስ ጋር አንድነታችን በሞቱ ብቻ ሳይሆን በምኑም ነው? በትንሣኤውም ነው። በዚህ ምክንያት የትንሣኤው ኃይል አሁን የማን ሆኗል? የኛ ሆኗል። በምናምን በእኛ ውስጥ የትንሣኤ ኃይል አለ። ክብር ለጌታ ይሁን። አላችሁ አይደለም? ይህ የኛ የሆነው ኃይል ግን በሕይወታችን እንዲሰራ ማለት እምቅ ኃይል ብቻ ሆኖ እንዲቀር ሳይሆን ተለቆ ሕይወታችን እንዲሰራ ያስፈልጋል። በማለዳ ያየነው እሱን ነው። እናንተ ቤታችሁ ውስጥ ሄዱ የማለዳውን እዩት። ግን ደግሞ የእግዚአብሔር ኃይል መጽሐፍ ቅዱስ በኤፌሶን ሰሞኑን ስታጠኑ እንዳገኛችሁት ምዕራፍ 3 ላይ በእኛ እንደሚሰራው ኃይል መጠን ይላል እና በእምነት በእግዚአብሔር ኃይል ለተጠበቃችሁ ይላል። የእግዚአብሔር ኃይል በእኛ ለመስራት እምነት ይጠይቃል። እምነት ይጠይቃል። በእኛ ለመስራት ስልጣን ይጠይቃል። በተሰጠን ስልጣን መጠን ነው የሚሰራው። የስልጣን ምንጮችን በማለዳ አይተናል። ዳግመኛ መወለድ፣ ጥሪ፣ ሹመት የሚሉ አይተናል። እግዚአብሔር ዳግመኛ ስንወለድ እንደ እግዚአብሔር ልጆች የሰጠን ስልጣን አለ።
ሲጠራን ለአገልግሎት ለዛ አገልግሎት የሰጠን ስልጣን አለ። ሲሾመን በአገልግሎት በተሾምንበት አገልግሎት የሰጠን ስልጣን አለ። ከመንፈስ ቅዱስ የተቀበልነው የትንሣኤ ኃይል በእነዚህ ክልሎች ይሰራል ማለት ነው። ግን እምነት ደግሞ እንዲንቀሳቀስ ያደርገዋል። የተሰጠን ጥሪ፣ ሹመት፣ ዳግመኛ ልደት የእግዚአብሔርን ኃይል የመጠቀም መብት ሲሰጠን እምነታችን ደግሞ የመጠቀም ችሎታ ይሰጠናል። ያለ እምነት የእግዚአብሔር ጸጋ ስለማይሰራ ማለት ጸጋው በእምነት እንዳዳነን ሁሉ ኃይሉ የሚሰራው በምንድን ነው? በእምነት ነው። ዝም ብሎ አውቶማቲካል አይሰራም። የእግዚአብሔር ኃይል በእኛ ውስጥ ያደረው ኃይል የሚጠብቀንም ማለዳ የዘረዘርናቸውን ጥቅሞች የሚሰጠን በእምነት ነው። ያለ እምነት የእግዚአብሔር ኃይል በእኛ ውስጥ ቢኖርም ዶርማንት ፓወር ነው የሚሆነው። ስለዚህ የሚንቀሳቀስ ማለትም ኢነርጂያ እንዲሆን ካስፈለገ የሚሰራ ኃይል እንዲሆን ካስፈለገ እምነት ያስፈልጋል። ክብር ለጌታ ይሁን። የሆነን መጠን ደግሞ ምን ያህል ነው ግን ያ እምነት ቢኖረኝ ምን ያህል ኃይል ነው በሕይወት የሚንቀሳቀሰው የሚለው ደግሞ እምነቴም ይወስነዋል። እንደገና የተሰጠኝ መብትም ደግሞ ማንቀሳቀስ የምችለው መብት እሱ ደግሞ ይወስነዋል ማለት ነው። ነገር ግን በእኔ ሕይወት የሚሰራውን ኃይል እንዴት ነው እያበዛሁት የሚሄደው? እንዴት ይጨምራል? አሁን በሕይወቴ እየሰራ ያለ ኃይል መጠን አለ። በእኛ እንደሚሰራው ኃይል መጠን ኤፌሶን ምዕራፍ 3 ቁጥር 20 በእኛ እንደሚሰራው ኃይል መጠን። ስለዚህ በእኛ የሚሰራውን ኃይል መጠን እንዴት ነው የምንጨምረው? በሐዋርያት ሕይወት ሲጨምር እናየዋለን። እየጨመረ ሲሄድ እና እንዴት ነው እየጨመረ የሚሄደው የሚለውን አሁን ባለችን ሰዓት እንመለከታለን። ሌላውን እንዳልኩት ሄዳችሁ ማየት ትችላላችሁ። በእግዚአብሔር ኃይል መገለጥ in the demonstration of God's power እንዴት ነው ግሮ ማደርገው? እንዴት ነው እየጨመርኩ የሚሄደው? አንደኛ ሁልጊዜ በመንፈስ ቅዱስ መሞላት ያስፈልጋል፣ ወይም በመሞላት መቀጠል ያስፈልጋል። የዛሬ 10 ዓመት፣ የዛሬ 5 ዓመት፣ የዛሬ 1 ዓመት አሁን ሁሌ የምወቅሰውና የምቃወመው ቋንቋ አለ። በልሳን መሞላት የሚባል የለም አይደለም? የለም በሉ እስኪ። እንደሱ የለም። እንደሱ በልሳን ማንም ሊሞላችሁ ይችላል። ልሳን የእግዚአብሔር ብቻ ስላልሆነ ማለት ነው። ስለዚህ ሰው ባጋንንትም ልሳን ሊሞላ ይችላል። በልሳን መሞላት የሚባል ደህንነት የምታስተምሩ መጽሐፍ ቅዱስ የምታስጠኑ ሰዎች ካፋችሁ መውጣት የለበትም። መጽሐፍ ቅዱሳዊ ቋንቋ አይደለም። የለም እንደዛ ሚል በአጠቃላይ በልሳን ተሞሉ ሚል የለም። ይሞላሉ ሚል የለም። መንፈስ እንደሰጣቸው በልዩ ልዩ ልሳኖች ምን አሉ ነው የሚለው? ተናገሩ ነው እንጂ ተሞሉ አይልም። በልሳን መሞላት የሚባል በአጠቃላይም የለም። አንሞላም በልሳን። መንፈስ እንደሰጠን መጠን ግን በልዩ ልዩ ልሳኖች እንናገራለን እንጂ አንሞላም። ጌታ ያለው መንፈስ ቅዱስ ይሞላባቸዋል ነው እንጂ ልሳን ይሞላባቸዋል አላለም። መንፈስ ቅዱስም ሞላባቸው፣ መንፈስም እንደሰጣቸው በልዩ ልዩ ልሳኖች ምን አሉ ይላል? ተናገሩ። መንፈስ ልሳን ሞላባቸው፣ ልሳን ተናገሩ አይልም። መንፈስ ሞላባቸው፣ በልሳን ተናገሩ። ጳውሎስ እጁን ጫነባቸው፣ መንፈስ ቅዱስ ሞላባቸው፣ ትንቢት ተናገሩ፣ በአዲስ ቋንቋ ተናገሩ። የተጸለየላቸውም መንፈስ ቅዱስ እንዲሞሉ እንጂ ልሳን እንዲናገሩ አይደለም። ስለዚህ መንፈሳችን ለሌላ እንግዳ መንፈስ እንዳንከፍት ጥንቃቄ ማድረግ ያስፈልገናል። ግልጽ ነው እያልኩ ያለሁት። ለሌላ እንግዳ መንፈስ እንዳንከፍት። የእግዚአብሔርን መንፈስና እንግዳን መንፈስ በምን ትለዩታላችሁ? እንግዳ መንፈስ እግዚአብሔርን የመምሰል ባህሪ ይዞ አይመጣም። ደስታ፣ ሰላም፣ እረፍት፣ ጌታ ኢየሱስን ማወቅ፣ እግዚአብሔርን መውደድ፣ ለእግዚአብሔር መታዘዝ፣ መገዛት የሚሰጥ አቅም ይዞ አይመጣም። በልሳን ትናገራላችሁ፣ እንደዚህ አይነት አቅም ግን የለም። በመንፈስ ቅዱስ ሐዋርያት ሲሞሉ መንፈሳዊ ነገር ማድረግ የሚችሉበት አቅም ነው የመጣላቸው። አንድ ጌታ ያለውን ነገር የሚረዱበት መንፈስ ቅዱስ እንደተሞሉ ወዲያውኑ እኮ የእግዚአብሔር ምስጢር በራላቸው።
ኢየሱስ ክርስቶስ ማን እንደሆነ አወቁት። መንፈስ ቅዱስ በመጣ ጊዜ ስለኔ ይነግራችኋል ብሏቸዋል። ስለዚህ የመጀመሪያው ነገር መንፈስ ቅዱስ ሲመጣ ትልቁ ስራው ኢየሱስን መግለጥ ነው። እርሱ ሲመጣ እኔን ያከብረኛል ብሏል። ማክበር ማለት ጌታ ነው ማለት አይደለም። የእርሱን ማንነት መግለጥ ማለት ነው። እውነተኛው የመንፈስ ቅዱስ ሙላት እሱ ነው። ኃይል ነው የሚሰጣችሁ። በኃይል ነው የምትሞሉት። ጌታ ኢየሱስ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ ሲመጣ ኃይልን ምን ትላላችሁ? ትቀበላላችሁ። ከዛ ምስክሮቼ ትሆናላችሁ። ዮሐንስ ወንጌል ምዕራፍ 16ም 15 መጨረሻ ላይ መንፈስ ቅዱስ ሲመጣ ምስክሮቼ ትሆናላችሁ፣ ስለኔ ይመሰክራል፣ እናንተም ከኔ ጋር ስለነበራችሁ ትመሰክራላችሁ። ስለዚህ እዚህ ጋር ስለ መንፈስ ቅዱስ ስናወራ ማስተካከል ያለብን ነገር አለ። ኢፌክቲቭ የሆነ የሚሰራ ነገር ይዞ ነው የሚመጣው። በልሳን እናገራለን፣ አዎን እናገራለን። በልሳን አንሞላም። ስለዚህ በእግዚአብሔር ኃይል መገለጥ in the demonstration of God's power ለማደግ የመጀመሪያው ነገር የሚያስፈልገን አንድ ቀን ብቻ ሳይሆን ሁል ጊዜ በመንፈስ ቅዱስ ምን ማለት ነው? መሞላት ነው። መንፈስ ቅዱስ እንዴት እንሞላለን? ልዩ ነው። የእግዚአብሔርን ቃል ስታጠኑ ትሞላላችሁ፣ ስትጸልዩ ትሞላላችሁ፣ ስታመልኩ ትሞላላችሁ፣ ስትሰሙ የእግዚአብሔርን ፈቃድ ትሞላላችሁ፣ በእጅ ሲጫን ትሞላላችሁ። ብዙ አይነት መንገዶች ናቸው መጽሐፍ ቅዱስ ላይ። ሰዎች በተጨባጭ እንኳን ለምሳሌ የቆርኔሌዎስ ቤተሰቦች የእግዚአብሔርን ቃል እየሰሙ እያለ መንፈስ ቅዱስ ሞላባቸው አይደለም። የኤፌሶን ሰዎች ደግሞ ጳውሎስ እጁን ጫነባቸው፣ መንፈስ ቅዱስ ተሞሉ። የሰማርያ ክርስቲያኖች ዮሐንስና ጴጥሮስ እጃቸውን ጫኑባቸው፣ መንፈስ ቅዱስ ተሞሉ። ኤልሳቤጥ የአዲስ ኪዳን ሙላት ባይሆንም የቅድስት ድንግልን ሰላምታ ስትሰማ መንፈስ ቅዱስ ሞላባት፣ ትንቢት ተናገረች። ብሉይ ኪዳን ያው ሰው መንፈስ ቅዱስ ሲሞላ ትንቢት ነው የሚናገረው። ስለዚህ በልዩ ልዩ መንገድ በአንድ ቀን በተሞላ ነው መንገድ ብቻ አይደለም፣ ሌላ ቀን ደግሞ በሌላ መንገድ እንሞላለን። ጌታ ስሙ የተባረከ ይሁን። ስለዚህ ኮንቲኒየስ የሆነ የመንፈስ ቅዱስ ሙላት ያስፈልጋል። በኃይል እየጨመርን ለመሄድ እና ኃይል በህይወታችን እየተገለጠ በብዛት እየተገለጠ እንዲመጣ ስንል ዴሊቨራንስ ሊሆን ይችላል፣ ሂሊንግ ሊሆን ይችላል፣ የእግዚአብሔርን ቃል መረዳት ሊሆን ይችላል፣ ወይም ልዩ ልዩ ስጦታዎች መዘመር ሊሆን ይችላል። የመንፈስ ቅዱስ ኢነርጂ የሚያስፈልገው መለወጣችን ሊሆን ይችላል። ከመጥላት ከመቀየም ከልዩ ልዩ ድካማችን እየወጣን መሄድ ማለትም ሊሆን ይችላል ዲሞንስትሬሽን ኦፍ ፓወር ስንል። ስለዚህ ያን የሚያደርገውን ነገር በዛ መልኩ ማግኘት እንችላለን። ኤፌሶን ምዕራፍ 5 ቁጥር 18 ሁላችሁ የምታውቁት ነው። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይሙላባችሁ የሚለው ቀጣይ ድርጊት ነው፣ የአንድ ቀን ነገር አይደለም። እና በወይን ጠጅ አትስከሩ፣ ይህ ማባከን ነውና። የሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ተሞልተዋል። ምዕራፍ 4 ላይ ደግሞ ቁጥር 31 ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው። መጀመሪያም ተሞልተው ነበር፣ አሁን ደግሞ መንፈስ ቅዱስ ምን አለባቸው? ሞላባቸው። ምን ሲሉ ነው የሞላባቸው? ሲጸልዩ። እና ስንጸልይ ልንሞላ እንችላለን ማለት ነው። የሐዋርያት ሥራ ምዕራፍ 5 ቁጥር 12 በሐዋርያትም እጅ ብዙ ምልክትና ድንቅ በሕዝብ መካከል ይደረግ ነበር። መጀመሪያ ሲሞሉ የሐዋርያት ሥራ ምዕራፍ 3 ላይ አንድ ድንቅ ነበር የተደረገው። ከዛ ከምዕራፍ 3 ምዕራፍ 4 የተወራው ወሬ ሁሉ በአንድ ታምራት ምክንያት ነው። ሌላ ታምራት አልተደረገም። ግን ምዕራፍ 4 ላይ መንፈስ ቅዱስ ተሞሉና ሌላ የኃይል መገለጥ መጣ። ስለዚህ ምን ይላል? በሐዋርያትም እጅ ብዙ ምልክትና ድንቅ። ጌታ ስሙ የተባረከ ይሁን። ይህ ወር የታምራትና የድንቅ ወር ነው አይደለ? ስለዚህ ምን ያስፈልጋል? የመንፈስ ቅዱስ ኃይል ያስፈልገናል። በሕዝቡ መካከል ይደረግ ነበር። ሁሉም በአንድ ልብ ሆነው በሰሎሞን ደጅ መመላለሻ ነበሩ። የዚህ ምልክትና ድንቅ ምክንያቱ የተቀበሉት የመንፈስ ቅዱስ ኃይል ነው። ስለዚህ በመቀበል በመሞላት መቀጠል አለብን ማለት ነው። ኤፌሶን ምዕራፍ 5 ላይ ቁጥር 18 መንፈስ ይሙላባችሁ እንዳለ ሁሉ አሁን ደግሞ ቀጥሎ ሌላ ነገር እንመለከታለን። ሁለተኛው በእግዚአብሔር ቃል መሞላት ነው።
በእግዚአብሔር ቃል መሞላት ነው። በእግዚአብሔር ቃል ስንሞላ በመንፈስ ቅዱስ እንሞላለን። በመንፈስ ቅዱስ እንሞላለን። የምናምነውና የምንቀበለው የእግዚአብሔር ቃል የስልጣን ምንጭ ነው። ስልጣናችን ይጨምራል እና ከዛ ጋር ተያይዞ ዲሞንስትሬሽን ኦፍ ፓወራችን ይጨምራል ማለት ነው። ማለት የእግዚአብሔርን ቃል እንሰማለን። በእግዚአብሔር ቃል መስማት ውስጥ የምንካፈለው ሕይወትና ኃይል አለ። እሱ ብቻ አይደለም። የእግዚአብሔርን ቃል አምነን ስንቀበለው ግዛታችንን፣ ርስታችንን ያሰፋዋል። ቴሪቶሪያችንን ይሰፋል ማለት ነው። ከኔ ጋር ናችሁ? ማለት አሁን በመጀመሪያ ለምሳሌ በስሙ ባመንና በተቀበልን ጊዜ የተሰበከልን ቃል አምነን በተቀበልን ጊዜ የእግዚአብሔር ልጆች የመሆን ስልጣን አገኘን። በምን አማካኝነት? በቃሉ አማካኝነት። ልክ እንደዚሁ የእግዚአብሔርን ቃል እያጠናን እየገባን በመንፈስ ቅዱስ መረዳት የኛ ያደረግነው ቃል ግዛታችንን ወይም ስልጣናችንን በመንፈሳዊ ዓለም ላይ ያሰፋዋል። ከኔ ጋር ናችሁ? ምን ያደርገዋል? ያሰፋዋል። መንፈሳዊ ጉልምስና እድገት ብቻ ሳይሆን የርስት ማደግ ይመጣል። የስልጣን ማደግ ይመጣል። የኃላፊነት መጨመር ይመጣል። በመንፈሳዊ ዓለም ውስጥ ሪስፖንሲቢሊቲያችን ይጨምራል። የሚሰጠን ስራ ይጨምራል። የሚሰጠን ስራ ሲጨምር ባለፈው ጥቂት ነግሬያችሁ ነበረ። አንደኛ በእኛ ውስጥ መንቀሳቀስ የሚጀምረው የሚንቀሳቀሰው የእግዚአብሔር ኃይል መጠን እየጨመረ ይመጣል። የእግዚአብሔር ቃል ያመንነው የእግዚአብሔር ቃል አሁን ካለንበት ስልጣን ወደ ሌላ ስልጣን አሸጋገረን ማለት ነው። ከኔ ጋር ናችሁ? ከስልጣን ወደ ስልጣን አሸጋገረን። ስለዚህ ስንሻገር ወዲያውኑ እኛ ሪሊዝ ማድረግ የምንችለው፣ ዩዝ ማድረግ የምንችለው፣ ዲሞንስትሬት ማድረግ የምንችለው የኃይል መጠን ይጨምራል። ግልጽ ነው እያልኳቸው ያለው ይጨምራል። ይሄን ከእግዚአብሔር ቃል ማየት ትችላላችሁ። የሐዋርያት ሥራ ምዕራፍ 20 ቁጥር 32 ላይ አሁንም ለእግዚአብሔርና ያንጻችሁ ዘንድ ቢውልድ አፕ ያደርጋችሁ ዘንድ በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ ማለት ርስት የሌላቸው ሰዎች አይደሉም፣ ገና ደግሞ ሊጨምራቸው ማለት ነው። ማለት ቃል የሚወረስ ነገር ነው። ቴሪቶሪያችንን፣ መንፈሳዊ ግዛታችንን፣ ዳይሜንሽናችንን የሚያሰፋው የተገለጠልን እና በእምነት የራሳችን ያደረግነው የእግዚአብሔር ቃል ነው። ምንም ቃል የማይገለጥልን ምንም ነገር በእምነት የራሳችን ማናደርገው ማንወርሰው ከሆነ እዛው ጠባብ ስፍራ ላይ ነው የምንኖረው። እግርህ የሚረግጠውን መሬት ሁሉ ምን አረጋለሁ አለ? አወርሳለሁ። የአዲስ ኪዳን አማኝ በፊዚካል እግሩ አይደለም የሚረግጠው፣ በእምነት ነው የሚረግጠው። ያ እምነት የሚመጣው ደግሞ ከእግዚአብሔር ቃል መገለጥ ነው። የነ ኢያሱ ዘመን ትውልድ የራሳቸው የሚያደርጉት እግራቸው የረገጠው ነው። እግዚአብሔር በቃሉ ርስታችሁ ነው ብሎ ነገራቸው። ከዛ እግራቸው መርገጥ አለበት። አሁን እኛ ደግሞ ርስታችንን የምናሰፋው ሐዋርያው ጳውሎስ የተናገረው በቅዱሳን መካከል ርስትን ሊሰጣችሁ የሚችለው የጸጋው ቃል ነው አለ። ክብር ለጌታ ይሁን። ስለዚህ እግዚአብሔርን ቃል በማጥናት በማሰላሰል በማመን ኮንፌስ በማድረግ በመታዘዝ የራሳችን ባደረግነው መጠን በእኛ ሕይወት የሚገለጠው የእግዚአብሔር ኃይል ይጨምራል። ግልጽ ነው እያልኩ ያለሁት። ከአንድ ክልል ወደ ሌላ ክልል እየሰፋ ይመጣል ተጽዕኖአችን ማለት ነው። አለዛ ግን ሁልጊዜ እንደ ጴንጤ እጅ በደረት አድርጋችሁ የምትመላለሱ ከሆነ ጴንጤ ስላልሆናችሁ እናንተ ከሆነ ግዛታችሁ እጅ በደረት ነው የምትሆነው። እቺ ነች የምትሆነው። ያው እናንተ ያላችሁባት የፋይናንስ ክልል በሉ፣ የጤንነት ክልል በሉ፣ የአገልግሎት ክልል፣ ሁሉ ክልላችሁ ውስን የተገደበ ይሆናል። በምታምኑት ቃል ግን በእያንዳንዱ የህይወት ጉዳያችሁ ከአንድ ግዛት ወደ ሌላ ግዛት ትሻገራላችሁ። ልክ እንደ መጀመሪያው አምናችሁ ስትቀበሉት የእግዚአብሔር ልጅ የመሆን ስልጣን እንዳገኛችሁ የሆነ የእግዚአብሔር ቃል ያወጀውን ነገር አምናችሁ ስትቀበሉ ባለስልጣን ትሆናላችሁ። ቃሉ የመጣላቸውን እኮ ነው ያለው አይደለ? ምን ካላቸው ነው የሚለው? አማልክት ካለ ገዢ ክልል ያላቸው ማለት ነው። ቃል ያልመጣ ይሄ ቃል ስል ደግሞ የትንቢት የነቢያት ቃል እንዳይመስላችሁ ቃል አውጣልኝ የሚለው አይደለም። በክርስቶስ ኢየሱስ ለኛ እንዲሆን የተለቀቀ የእግዚአብሔር ቃል አለ።
አሜን ነው። ያ ቃል ሜዲቴት አድርጉት፣ አጥኑት፣ አሰላስሉት፣ እመኑት፣ ኮንፌስ አድርጉት፣ ታዘዙት። ከእናንተ ጋር ይዋሃድ። ቃሉ ከነሱ ጋር በእምነት ስላልተዋሃደ አልጠቀማቸውም እና ወደ ርስታቸው አልገቡም። በእነሱ በብዙዎቹ ደስ አላለውም ይላል፣ በምድረ በዳ ቀርተዋልና። ምንድን ነው እያለን ያለው? አሁንም ልክ እነሱ ለማመን የዘገዩ ስለነበሩ ምድረ በዳ ቀሩ፣ ርስታቸው ጋር አልገቡም። ስለዚህ እግዚአብሔር ወደ ያዘልን የስልጣን ክልል፣ ያለ ስልጣን ኃይል መለቀቅ አይችልም። ስልጣን የሚሰጠን ደግሞ የማን ቃል ነው? የእግዚአብሔር ቃል ነው። ህይወትን ማካፈል ብቻ አይደለም፣ ኦቶሪቲ ይሰጠናል፣ ስልጣን ይሰጠናል። ሶስተኛው የተሰጠንን መንፈሳዊ ኃላፊነት ያለንበትን በአግባቡ መያዝና መወጣት ነው። ታማኝነት ማለት ነው፣ ፌስፉልነስ። የተሰጠንን መንፈሳዊ ኃላፊነት ለምሳሌ ወደ ጸጋ ስጦታዎች፣ የመንፈስ ቅዱስ ስጦታዎች ብሄድ ትንቢት መተንበይ ተሰጥቶኝ ቢሆን፣ መናፍስትን መለየት ተሰጥቶኝ ቢሆን፣ ድውያንን መፈወስ ስጦታ ተሰጥቶኝ ቢሆን ኃይል ነው። ይሄ ዲሞንስትሬሽን ኦፍ ፓወር ነው። አንድ ሰው ሲተነብይ he is demonstrating the power of God አይደለ? የእግዚአብሔርን ኃይል ምን እያደረገ ነው? እየገለጠ ነው። ሲተነብይ ወይም ሲሰብክ ወይም ደግሞ አጋንንትን ሲያስወጣ የእግዚአብሔርን ኃይል ጥቅም ላይ እያዋለ ነው። ያን ጥቅም ላይ ግን የሚያውለው ለተባለለት ዓላማ በተባለለት መንገድ በመሰጠትና በታማኝነት ከሆነ እግዚአብሔር to the next level ያሻግረዋል። በጥቂት ታምነሃልና በብዙ ምን እልሃለሁ ነው ያለው? እሾምሃለሁ። ስለዚህ ያሸጋግረዋል። ይሄን ካሁን በፊት አይ ቲንክ በአገልጋዮች መሃል ይሆን በዚህ የተናገርኩት ተናግሬዋለሁ። በራሴ በግል ህይወት ያየሁት ማለት ነው። አለ ማለት የአኖይንቲንግ ሌቭል እድገት አለ። የኃይል አኖይንቲንግ ማለት ምንድን ነው? የኃይል ፍሰት ማለት ነው። የናዝሬቱን ኢየሱስ በመንፈስ ቅዱስና በኃይል ቀባው። ከዛ መልካም እያደረገ በዲያብሎስ የተያዙትን እየፈወሰ ዞር አይደለም ይላል። ስለዚህ አኖይንቲንግ ማለት the flow of God's power ማለት ነው። የሚፈሰው የእግዚአብሔር ኃይል ማለት ነው። በትንቢት ሊሆን ይችላል፣ በፈውስ ሊሆን ይችላል፣ በነፃ ማውጣት ሊሆን ይችላል፣ የእግዚአብሔርን ቃል በመግለጥ አቅምና ችሎታ ሊሆን ይችላል፣ በጥበብ ሊሆን ይችላል፣ በምክር ሊሆን ይችላል፣ በብልጽግናም ሊሆን ይችላል። የእግዚአብሔርን ቤት ፕሮስፐር በማድረግ የሚሰጥ በልግስና ምን ይበል ይላል? ሚኒስትሪ ነው እሱ ራሱ። እንደዛ ሊሆን ይችላል። በልዩ ልዩ መንገድ መንፈስን ሞላውበት ባስልኤልን አይደለም የሚለው ሊቀጠቅጥ ማለት ነው። የመቀጥቀጥ መንፈስ ማለት ነው። በወርቅ በብር ስራ ቀጥቃጭ ነው። በደንብ በጥበብ እንዲቀጠቅጥ ግን ምን ሞላሁበት አለ? መንፈሴን ሞላሁበት። አያው አለው መንፈሴን ሞልቼበታለሁ አለ። ለምን? ለዛ ጥበብ ስራ ማለት ነው። ስፒሪቹዋል ኢነርጂ ከሱ ጋር ነበር ያን ስራ ሲሰራ፣ የቤተ መቅደሱን ወይም የድንኳኑን ስራ በሚሰራበት ጊዜ። ስለዚህ የእግዚአብሔር ኃይል በልዩ ልዩ መልኩ ነው የሚገለጠውና በተሰጠን ነገር ለተሰጠን ዓላማ እኛ በተሰጠ ልብ በታማኝነት ስናገለግል ልክ የራሳችን አድርገን አስበነው በእኛ ሜርሲ ስር ካላደረገ በሽተኛ መጥቷል አልጸልይለትም፣ ደክሞኛል አልጸልይም፣ ወይም ደግሞ አይሰጥም አይጸልይም፣ ድሃ ነው አልጸልይም ብለን በልዩ ልዩ መልኩ ወይም ደግሞ ገንዘብ ስናይ ገንዘብ ላለው ሰው ትንቢት ማምጣት፣ እጅ መጫን፣ ይሄ ታማኝነት አይደለም። ቱ ዘ ኔክስት ሌቭል አይደለም። ያለውም ይወሰድብናል። ያለው የሚወሰደው ምንድነው? እድሜያችን ያጥራል። የአገልግሎት እድሜያችን አጭር ይሆናል። ስለዚህ በእኛ የሚገለጠውን የኃይል መጠን እየጨመረ እንዲሄድ ከፈለግን አንድ ለሰዎች የምንሰጠውን ጥቅም በታማኝነት መስጠት፣ ለእግዚአብሔር የምናመጣውን ክብር በታማኝነት ማምጣት እና በመሰጠት ማገልገል ያስፈልጋል። በተሰጠን በማንኛውም ጉዳይ ከገንዘብ ጋር ካያያዝ ነው፣ ከዝና ጋር ካያያዝ ነው፣ ከስልጣናችን ጋር ካያያዝ ነው እና ሰልፍ ሴንተርድ ካደረግነው የሳኦል አገልግሎት ነው የሚሆነው። ከዛ በኋላ ሳኦል ተወስዶበት 30 ምናምን ዓመት ግን ንግስናው ቀጥሏል።
እና ብዙ አገልጋይ ይወሰድበትና አገልጋይነቱ ግን ይቀጥላል። ተወስዶብን አገልጋይ ሆነን እንዳንቀጥል ግን እየጨመረ እንዲሄድ ግን ምን ያስፈልጋል? በተሰጠን ነገር ታማኝ መሆን ያስፈልጋል። ግልጽ ነው አይደለ? በተሰጠን ነገር ምን መሆን? ታማኝ መሆን፣ ለተሰጠን ዓላማ እና በእግዚአብሔር መንገድ ስራ ላይ መዋል፣ ኃላፊነታችን መወጣት ይኖርብናል። ይሄ መጽሐፍ ቅዱስ በተደጋጋሚ ካስታወሳችሁ ዳዊት 3 ጊዜ ነው የተቀባው አይደለ? የሚለው 3 ጊዜ ነው። መጀመሪያ መቶ ቀባው፣ በኋላ በሄብሮን ተቀባ፣ በኋላ በኢየሩሳሌም ተቀባ። እነዛን 3 ጊዜ ለመቀባት የጠበቀው የታማኝነት ጎዳና ነበር። እየሰማች ነው? እያደገ ነው የመጣው ጽዮንን እስኪዝ ድረስ ማለት ነው። እና ዋናው ፒካችን ሳንደርስ ልንቀር እንችላለን። ጽዮናችን ላይ ሳንደርስ እግዚአብሔር የጠራን የአገልግሎት ከፍታ የጥሪ ከፍታ ላይ ሳንደርስ ተኮላሽተን ልንቀር የምንችለው ታማኝነትን በማጉደል ነው። የእግዚአብሔርን ኃይል በሕይወታችን እየጨመረ እየገለጥን በጭማሬ እየገለጥን ለመሄድ ይሄ በጣም አስፈላጊ ነገር ነው። አራተኛ እና የመጨረሻ ነው። ይሄ አራተኛ ጸሎት ነው። ጸሎት አውቃለሁ መጸለይ መልካም ነው ልትሉኝ ትችላላችሁ። ግን በእግዚአብሔር ኃይል መገለጥ እየጨመርን ለመሄድ ጸሎት ቁልፍ ነው፣ በጣም ቁልፍ ነው። እንግዲህ ይሄን ስላችሁ ለማለት ያህል ስላልሆነ የሚሰራ እውነት ነው እየነገርኳችሁ ያለ። ያዕቆብ ምዕራፍ 5 ቁጥር 16 እንደዚህ ይላል፣ እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ትፈወሱ ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ የሚለው ኢነርጊዮ ነው፣ እጅግ ኃይል ኢስኩ ይላል። ኢስኩ ማለት እየሰራ ያለ ወይም ማስጉልበት ማለት ነው። ታደርጋለች፣ ኃይለኛ ጉልበት ታደርጋለች። ከዛ ምን ይላል? ኤልያስ እንደኛ አይነት ሰው ነበረ፣ ዝናብ እንዳይዘንብ ግን አጥብቆ ምን አደረገ ይላል? ጸለየ። ስለዚህ አስምሩበት፣ ፈርቨንትሊ አጥብቆ ጸለየ። የይስሙላ የግብጥ አይነት ጸሎት አይደለም፣ አጥብቆ ጸለየ። ስለዚህ የጻድቅ ሰው ጸሎት ይላል እጅግ ምን ታደርጋለች? ምን የሚያደርግ ብትሉ በዛ ኮንቴክስት ሰማይ የሚዘጋ ኃይል ማለት ነው። አያችሁ፣ አሁን ኤልያስ ዲሞንስትሬት ያደረገው ሜዥር ኦፍ ፓወር ነበረ። ያ ሜዥር ኦፍ ፓወር ፋይናሊ የተገለጠው በፕሬየር ነው። አጥብቆ አንድ ጊዜ አይደለም 7 ጊዜ ነው የጸለየው። አጥብቆ ምን አደረገ ይላል? ጸለየ። በኋላም መልሶ እንዲዘንብ እንደዛው ነው ያደረገው። ስለዚህ በሱ ጸሎት ውስጥ ያዕቆብ የሚነግረን የጻድቅ ሰው ጸሎት እጅግ ኃይል ታደርጋለች። ምን ማለት ነው? ይሄ ማለት ኢነርጂ ሪሊዝ ታደርጋለች ማለት ነው። እጅግ ማለት ደግሞ ብዙ ማለት ነው። ስለዚህ ይጨምራል ማለት ነው። አንድ ሰው የጸሎት ህይወቱ በጨመረ ቁጥር ምን ያደርጋል? በእርሱ የሚገለጠው ኃይል ይጨምራል። ግዛቱ ቅድም እንዳልኳችሁ ኦቶሪቲው ይጨምራል። የጸሎት ሰው የኤልያስ ግዛት ጨመረ። ምድር ላይ ብቻ አይደለም ሰማይንም ያዝ ነበር። ኤልያስ ዝናብ ይከለክል ነበር፣ ዝናብ ያወርድ ነበር፣ እሳት ያወርድ ነበር። ማለት የሱ ቴሪቶሪ ሰማይን ጭምር ነበረ። ምድር ላይ ብቻ አጋንንት ላይ ምናምን ብቻ አልነበረም። ኔቸርን ራሱ እንዲቆጣጠር ኦቶሪቲ ነበረው። ያን ኦቶሪቲ ግን ያገኘው ዝም ብሎ አይደለም። ልክ እንደ መልአክ ሲናገር ሰምታችሁታል። እኔ በእግዚአብሔር ፊት የምቆመው ኤልያስ ነኝ ብሏል። እንደ ገብርኤል ማለት ነው። ገብርኤል ነው እኔ በእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ ያለ። ኤልያስ እንደዚህ ለማለት የደፈረ ሰው ነው። አብዛኛውን ጊዜ ተራራ ላይ የሚያሳልፍ ቤተ መንግስት የማይውል ሰው ነው። ምን ሊያደርግ ነው የሚያሳልፈው? በጸሎት ነው የሚያሳልፈው። ስለዚህ ኃይለኛ ኃይል ከጊዜ ጊዜ በሱ ይለቀቅ ነበረ። መጨረሻም ተወሰደ። እሱ ሪትሪቱ ምንድነው ብትሉ መደበቂያውም መሸሸጊያውም መዝናኛውም የረፍት ጊዜውም ምንድነው? ጸሎት ነው። የኤልያስ እንደዛ ነው።
ፈራው ብሎ ደንግጦ ሲሮጥ ራሱ ወደ ተራራ ነው የሮጠው። ወደ ተራራ ያስሮጣችሁ በጌታ በኢየሱስ። ወደ አጎት ወደ አክስት ስልክ ምናምን አይደለም እሱ። ህይወቱ ሁሉ የፕሬየር ላይፍ ነው የነበረው። ስለዚህ ከጊዜ ጊዜ የእግዚአብሔር ኃይል በህይወቱ እየጨመረ መጥቶ ምን ሆነ? እሳት ማውረድ ጀመረ። ከዛ ደግሞ ሰማይን መዝጋት ጀመረ፣ መክፈት ጀመረ። ያዕቆብ ይሄን ምሳሌ አድርጎ አነሳው። በሽተኛ ቢኖር ከእናንተ መካከል ሄዳችሁ ጸልዩለት። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ሪሊዝ ታደርጋለች፣ ሰውየው መፈወስ የሚችል። ይሄን ደግሞ ኤክስቴንቱን ማየት ከፈለጋችሁ ኤልያስ እንደኛ አይነት ሰው ነበረ። ናቹራል ፓወር የለውም ማለት ነው። ነገር ግን ሂ ሙቭድ ማለት ሞቢላይዝ ያደረገው ስፒሪቹዋል ፓወር ነበረ። ያለ ኢነርጂ የሚዘጋ የሚከፈት ነገር፣ የሚፈወስ የሚድን ነገር የለም። ስለዚህ እንዲያውም አለና ኤልያስን እንደ ምሳሌ ጠየቀው። ይሄን የምታዩትን ሰው መፈወስ ብቻ አይደለም። ኤልያስ እኮ እንደናንተ አይነት ሰው ነበረ። ነገር ግን ዝናብ እንዳይዘንብ አጥብቆ ምን አደረገ? ጸለየ። ስለዚህ እግዚአብሔር አምላክ አጥብቆ በሚጸልይ ሰው ህይወት እጅግ ኃይልን ይለቃል። እጅግ ኃይል ልጆቹን፣ ቤተሰቡን፣ ቤተክርስቲያንን፣ አገርን ሳይቀር የሚባርክ ማለት ነው። የሚባርክ ኃይል ይለቃል። እስኪ እንጀምር ዛሬ። ስለ ጎረቤታችሁ ጸልዩ። አክቹአሊ በአሁኑ ዘመን ጎረቤታችን ማን እንደሆነም አይታወቅም። አንዴ እዚህ ተነስተን አንዴ እዛ ስንወድቅ ማለት ነው። ግን ባታውቁም እንደው በቃ በዚህ ያለ በቀኝ ያለ እያሉ ከመራገም የነቃል በቀኝ ያለ በሰሜን ያለ ከማለት እግዚአብሔር ወይ በቀኝ ያለውን ሰውዬ ባርከው። በቃ አጋንንት እኮ መሮት ይሄዳል። በቃ ውጣ ስትሉት ያልወጣ ሰውየውን ስትባርኩ ስትጸልዩ፣ ፈርቨንትሊ ያ ሰው ወደ ጌታ እንዲመጣ ስትጸልዩ አጋንንት መቋቋም ያቀተዋል። ለምን? በእናንተ ጸሎት እጅግ ኃይል ይለቀቃል። በቤታችሁ፣ በህይወታችሁ፣ በቤተ ክርስቲያን፣ በአገልግሎታችን። ስለዚህ እነዚህ የነገርኳችሁ አራቱ የእግዚአብሔርን ኃይል መገለጥ የሚያሳድጉ መንገዶች ናቸው። ተነስተን እንጸልያለን። ክብር ለጌታ ይሁን። ሃሌሉያ። ተባርካችኋል ብዬ ተስፋ አደርጋለሁ። ክብር ለጌታ ይሁን። እግዚአብሔር የድንቅና የታምራት ወራችሁ ነው ብሎናል። በኃይል እናድጋለን። ጌታ ስሙ ይባረክ። በኃይል እናድጋለን። በሐዋርያትም እጅ አስገራሚ ድንቅና ተአምር ይሆን ነበረ ይላል። እነ እስጢፋኖስ ዲያቆን ሆነው ተጠሩ፣ ግን በዲቁናቸው የታመኑ ነበሩ። እስጢፋኖስ መንፈስና እምነት የሞላበት ነበረ እና እግዚአብሔርም አስደናቂ ተአምራት በሱ ያደርግ ነበር ይላል። ፊልጶስ እንደዚሁ ዲያቆን ነበረ። ምዕራፍ 6 ላይ ዲያቆን ሆኖ ተመረጠ። ምዕራፍ 8 ላይ ግን ሰማርያ የምትባለውን ከተማ በድንቅና በታምራት አናወጣት። ጌታ ስሙ ይባረክ። ዛሬ እንደዚህ አይነት ሰው እንዲነሳ ጸልያለሁ። ቤት በመጥረግ ጀምራችሁ ሊሆን ይችላል። ቤተ ክርስቲያንን በመጥረግ በማጽዳት በድቁና ጀምራችሁ ይሆናል። በምንም ነገር ልትጀምሩ ትችላላችሁ። በዛ ግን በታማኝነት ስታልፉ እግዚአብሔር በሌላ ይሾማቸዋል። እንደነ ፊልጶስ እኮ የሚገርማችሁ ከድቁና ተነስቶ አሁን በእኛ ዘመን የመነጠቅ አገልግሎት ሰው የሚናፍቀው አይደለ? እና በሱ ዘመን ነው ያ ታምራት የሆነው። ክብር ለጌታ ይሁን። ጌታ ያሳድገን። እጆቻችን አንስተን እንጸልይ ትንሽ ደቂቃ፣ ከዛ ወደ አምልኮ እንሄዳለን። ሃሌሉያ ሃሌሉያ። እግዚአብሔር ሆይ በኃይልህ ሙላኝ በሉት። እንደ ፊዚካሊ ወጣት ነው የሞላው፣ ግን ስፒሪቹዋሊ ወጣት ናችሁ ሆኖ በኢየሱስ ስም በኃይል እግዚአብሔር ይሙላችሁ። ማየው ፊዚካሊ ወጣት ነው አብዛኛው ሰው እዚህ ያለ። በጌታ በኢየሱስ ስም ኃይል ይሙላባችሁ በኢየሱስ ስም።
በእግዚአብሔር ክብር በእግዚአብሔር ኃይል ተሞላው። ተሞልታችሁ ከሆነ ካሁን በፊት አሁንም ተሞሉ በኢየሱስ ስም። መንፈስ ቅዱስ ይሙላባችሁ። ከኃይል ወደ ኃይል መሻገር ይሆንላችሁ። በጥበብ የሚያስጨምራችሁ፣ ባደራረግ የሚያስጨምራችሁ የእግዚአብሔር ኃይል ወደ ሕይወታችሁ ይምጣ በጌታ በኢየሱስ ስም። የእግዚአብሔር ኃይል ወደ ሕይወታችሁ ይምጣ በጌታ በኢየሱስ ስም። መረዳታችሁን የሚቀይር እንቅስቃሴያችሁን የሚቀይር የእግዚአብሔር ኃይል ወደ ሕይወታችሁ ይምጣ በጌታ በኢየሱስ ስም። ከኃይሉ ጋር ተገናኙ በጌታ በኢየሱስ ስም። 2016 ነበራችሁ። ከሱ የተሻለ ለመሆን ሌላ መገለጥ ያስፈልጋል። ከዚህ በተሻለ የሚቀጥለውን ዓመት ለመገናኘት ሌላ መገለጥ ያስፈልጋል። ጠይቁት። መንፈስ ቅዱስ ሆይ በሉት። ሙላኝ በሉት። ሙላኝ ሙላኝ በሉት። ሙላኝ። በሚጸልዩ ጊዜ መንፈስ ሞላባቸው በጌታ በኢየሱስ ስም። ይሄ የድንቅና የታምራት ወር ያለ መንፈስ ቅዱስ ኃይል አይሆንም። ስለዚህ በኢየሱስ ስም ይሙላባችሁ። ይሙላባችሁ በጌታ በኢየሱስ ስም። ይሙላባችሁ በጌታ በኢየሱስ ስም። ይሙላባችሁ በጌታ በኢየሱስ ስም። ኃይል ይሙላባችሁ። ክብር ይሙላባችሁ። እሳት ይሙላባችሁ በጌታ በኢየሱስ ስም። በጌታ በኢየሱስ ስም ልዩ ወደሆነ የጸሎት ጉልበት የሚያሻግራችሁ፣ የቃሉ ፍች ብርሃን የሚያሻግራችሁ የእግዚአብሔር ኃይል ይሙላባችሁ በኢየሱስ ስም። ይሙላባችሁ በጌታ በኢየሱስ ስም። በኃይሉ ማደግ ይሆንላችሁ። በኃይሉ ማደግ ይሆንላችሁ። በኃይል ደጉ በኢየሱስ ስም። ትናንት በእናንተ ከተገለጠው የበለጠ መገለጥ ዛሬ ወደ ሕይወታችሁ ይምጣ በኢየሱስ ስም። ዛሬ ወደ ሕይወታችሁ ይምጣ። አዲስ ድንቅና ተአምራት በአገልግሎታችሁ ይጀመር፣ በሕይወታችሁ ይጀመር በኢየሱስ ስም። አዲስ ድንቅና ተአምራት በሕይወታችሁ ይጀመር። በዚህ የድንቅና የተአምራት ወር በኢየሱስ ስም መጀመር ይሁን፣ መጀመር ይሁን በጌታ በኢየሱስ ስም። ሃሌሉያ ሃሌሉያ። የድንቅና የተአምራት ኃይል ይገናኛችሁ በኢየሱስ ስም። በጌታ በኢየሱስ ደም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም ከኃይል ወደ ኃይል ተሻገሩ። ከኃይል ወደ ኃይል ተሻገሩ። ከኃይል ወደ ኃይል ተሻገሩ። አንድን ኃይል ከመግለጥ ወደ ሌላ ኃይል መግለጥ ተሻገሩ። ልዩ ልዩ የእግዚአብሔርን ጸጋ ወደ መግለጥ ተሻገሩ በኢየሱስ ስም። በጌታ በኢየሱስ ስም የምትለማመዱት መንፈሳዊ ልምምድ ሁሉ ወደ አዲስ ክልል ይሻገር በኢየሱስ ስም። ወደ አዲስ ክልል ይሻገር በኢየሱስ ስም። ይሻገር በጌታ በኢየሱስ ስም። ትኩስ ኃይል፣ አዲስ ኃይል በሕይወታችሁ መለቀቅ ይጀምር በኢየሱስ ስም። ሃሌሉያ ሃሌሉያ። በጌታ በኢየሱስ ደም፣ በኢየሱስ ስም ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና
ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።